ወይኔ ጋይስ በሳቅ ነው የሞትኩትኝ ማለት ሪዛ በቃ እኔ ምንም ስንት ጥርስ ነው ያወለቀለት ተለጣጥፎ ይመጣል እንዴ ጉረኛ ያዙኝ ልቀቁኝ ሲል የነበረ እንደዚህ ተለጣጥፎ ደግሞ ምንም ያክል ሶፍት ነው ጥርሱ ላይ ሰክ ምን የሚለው ቆይ ደም አልቆም ብሎት ነው እንዴ አይታችሁታል ሶፍቱን ጋይስ ባይዘው ውጥር ማለት መጨረሻው እና ምንድነው ዳኒ በእውነት በደረሰብክ ነገር እጅግ አዝኛለሁ። ነገር ግን ሳቄን መቆጣጠር ስላቃተኝ ነው ምንም ማድረግ አልችልም። አይታችሁታል ጋይስ አይታችሁታል። ግን ይሁት አፍ ውስጥ የከመረውን ሶፍት ይሁት ወይኔ ቡርኪ ስራ ከዲስት ይመች ያራዳ ልጅ ተመችተኛል ጋይስ። በቃ እኔ ምንም ሳቄን ሁሉ መቆጣጠር አልቻልኩም ጋይስ። እውነት በጣም ጥሩ ነገር ላወራ ነበር የመጣሁት ግን ማውራት አልቻልኩም። በቃ ለምን በቃ እንደዚህ አልነበረም የጠበቅኩት። በጣም አይታችሁታል። ያዙኝ ልቀቁኝ ሲል ነበር። የያዙኝ ልቀቁኝ መጨረሻ ይሄ ነው። በቃ ይሄ ነው። በሉ ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉት ይሄን ቤት። በመቀጠል ደግሞ ሀይሚዬ የኔ ውድ ተጨንቃለች እኮ በመሀል ቤት ጋይስ። በመሀል ቤት በጣም ነው የተጨነቀችው። በጣም ጭንቅ ጥብብ ብሏታል ሀይሚ። በጣም ነው የምታሳዝነው። እውነት ለመናገር በጣም ተጨንቃለች። እንዲከሰስ አትፈልግም። እኔ ጠዋት አላልኳችሁም? ፕሮሰስ ጀምረዋል አላልኳችሁም? እኔ ስለማቅ ነው መረጃ ስለሚደርሰኝ ነው። እኔ እንዲህ ብዬ ስነግራችሁ እውነት ነው ሁሉ ነገር ማለት ሁሉ ነገር እውነት ነው። እንትናም አይታችሁታል። እቤቱ ሽምግልና መጥቶ ነው ባይዘዌ እና እኔ ጓደኞቹ ለምን ይሄን ነገር እንዲያስቆሙ አሁንም ቢሆን ድምጽ መሆን እፈልጋለሁ። እባካችሁ እና ሀሰን ሁላችሁም ክስ እንዳይመሰረትበት ለቡርኬ የፈለገ ነገር ቢሆን ወደ ህግ ሲኬድ ትንሽ ከበድ ይላል። ምክንያቱም ልጁ ደምቷል። የእጁ ጉልበትም ወይዘዊ ስለ ልጁ ሰሳ እና ሀይሚ በጣም ተጨንቀሻል። አይኖ ግን ተረጋጊ። እኛ ድምጽ እንሆናለን። ዳኒ እንዳይከሰው እናረጋለን። አስፈላጊ ከሆነ ካሳ ይከፈለዋል እንጂ ወደ ህግ እንዲሄድ አንፈልግም። እረሙ ደግሞ በጣም አስተዋይና በሳ ልጅ ነው ባይዘው። እረሙ ይሄን ነገር አስታርቀህ ጉዳዩን አስተካክለክ እንደምትሄድ ተስፋ አደርጋለሁኝ። ከከሰሰውም ጠበቃ እንቀጥራለን። ይሄን ያክል ምንም እንለማመጠው ነገር የለም። ከከሰሰው ጠበቃ እንቀጥርለታለን። እኔ እቀጥርለታለሁ። ምን ችግር አለው ደግሞ ለ50 ሺህ እና 100 ሺህ ለሚከፈል ነገር ብዙም አያሳስበንም። አገጫይተንም ቢሆን እንቀጥርለታለን። በመቀጠል ሀይሚዬ በጣም ተጨንቃለች። የኔ ውድ እንዲከሰስባት አልፈለገች። ምንም ቢሆን ልቦ ያለው እሱ ጋር ነው። ግን ምን አለች መሰላችሁ? በቃ እነሱም የራሳቸውን ህይወት ይኑሩ፣ እኛም የራሳችን ህይወት እንኑር አለች። በጣም ስለተጨነቀች ማለት ነው። ያ ማለት ምንድነው? ሶሲና ዳኒም ሶሲና ቡርኬም እንደፈለጉ ይሁኑ። እኔም ያው እናንተ እዚህ በቃ ከነሱ እንራቅ አይነት ነገር ነው የተናገረችው። ያው በጣም ተጨንቃለች። ቡርኬ እንዲከሰስ ባይዘዌ በጣም ሴት ልጅ ብልሃተኛ ናት። ባይዘዌ አይታችኋታል እንዴት ነገሮችን እንዴት ወደ መስመር እያስገባቻቸው እንደነበረ። ሺዝ ስማርት አደነቅኳት ዛሬ ማለት ነው በተፈጠረው ነገር። ሌላው አኩቻ ወይም ደግሞ እኔ አኩቻ ብያለሁ ወይም የድግስ ቤቱ ጭልፋ ዳኒ በዚህ ሁኔታ ተሰባብረክ ስለተቀመጥክ በጣም አዝኛለሁ። እንዲደርስብክ አንፈልግም ነበር። እውነት ለመናገር እኛ ጨካኝ አይደለንም፣ ግን ደግሞ ከአቅም በላይ ተወጣጥረክ ነበረ። እስክተነፍስ ድረስ በቃ ተው እያልንክ ነበር። ተው ባይዘዌ ቡርኬን እኛ ነን እንደዚህ እንዲያናፍጥክ ያደረግ ነው። ቪዲዮ እየሰራን ምን እያልን ማለት ነው። ገባክ? ቪዲዮ እየሰራን ምን እያልን እኛ ነን እንዲያናፍጥክ ያደረግ ነው። እና ደግሞ ዛሬ በቤታቸው አልመጡም። እባካችሁ በቤታችሁ ኑ። ቡርኬም ደግሞ ምንም አይነት ስጋት እንዳይኖርብክ እኛ አለን ከጎንክ፣ እኛ እህቶችክ አለን። ሌሎቹ ደግሞ ማለት ነው ሌላ ደግሞ አንዳንዶቻችሁ መታችሁ የዳኒ ደጋፊዎች ሁኑ። አይዶን ነው የሆነ አንዳንድ የምትጽፉ ሰዎች አላችሁ። ያልሆነ ኮመንት የሚጽፉት ጋይስ የዳኒ ደጋፊዎች ናቸው። በጣም ትንሽ ግሩፖች ተመስርተዋል አሁን የዳኒ ደጋፊዎች እና አንሰማችሁም። ሀይሚና ቦራ እኛ በምንላቸው ነው የሚሄዱት ስንላችሁ በምክንያት ነው። እኛ በምንላቸው ነው የሚሄዱት። እኛ ስለምናቅ ነው። እኛ ጠዋት ነግረናቸዋል። ቡርኬ በህግ ሊጠየቅ ይችላል ብለን ነግረናቸዋል። ስለምናቅ ነው። ከእናንተ ቀድመን በጣም ብዙ ነገር ስለምናቅ ነውና የሀይሚና የቡራ ጠበቆች እኛ ነን። ማንም አይነካቸውም፣ አናስነካቸውም።
ረሙ ደግሞ ይሄንን የቤት ስራ ሰጥተንካል። እነሱን ለማስታረቅ በተቻለክ መጠን አይኖ ሊያስቸግርክ ይችላል፣ ሊከብድክ ይችላል። አንስማማም ከዚህ በኋላ ምናምን እሱ ከሴት ጋር አይቼዋለሁ ምናምን ልትል ትችላለች ሀይሚ። ግን አንተ በተቻለክ መጠን በቃ አንተ ትንሽ በሰልም ያልክ ስለሆንክ በሁሉም ነገር በአይምሮም በንግግርም ጎበዝ ስለሆንክ እነዚህ ልጆች ወደ ሰላም እንዲመጡ እንድታረጋቸው እንፈልጋለን። ዳኒ ግን ተመልሰክ በቡርኬ ጉዳይ እገባለሁ ብትል ይኸውልህ አሁን አንድ ጥርስክ ነው አይደለ? ጥርስክ ነው አይደል? አፍንጫክ ይጣመማል። ለነገሩ አፍንጫ ቢኖርክማ ጥርስክ አይሰበርም ነበር፣ አፍንጫክን ነበር የሚደቅሰው። አፍንጫክ እኮ በፍለጋ አትገኝም። በቃ በፍለጋ ምንም ማግኘት አይቻልም ያንተ አፍንጫ። እና በጣም ደስ ብሎኛል። ለማንኛውም ጋይስ እኔ እዚህ ጋር ጨርሳለሁ። የሱን ቪዲዮ አስገባላችኋለሁ። ትንሽ በዚህ ፈታ በሉ ጋይስ። ይኸውላችሁ እንግዲህ በጥርሱ እንደዚህ ተሰባብሮ 1 ኪሎ ሶፍት ወትፎ በዚህ ሁኔታ ብቅ ብሎልናል ማለት ነው። አቶ ዳኒ አመት ነው የሚያስቀው፣ ባይዘው አመት ማለት ነው። አመት ነው የሚያስቀው። ይሄ እንደኔ በቃ እርግጠኛ ቪዲዮውን ሙሉ ስታዩት እንደሳቃችሁ ተስፋ አረጋለሁ ውዶች። ለማንኛውም ጋይስ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ዋሉልኝ። ለዚህ ቤት አዲስ የሆናችሁ ላይክ እንዲሁም ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ጨርሻለሁ ያለኝን ማለት ነው። እናንተ ደግሞ ሸገርን በስሷ እያያችሁ እኔ ሰናበታለሁ። መጨረሻ የምለቀው ቪዲዮ አዲስ አበባ ናት፣ ተመልከቷት።